በተረፈ ሰላም ነው። ይኸው እንግዲህ ኢንሻአላህ ዛሬ ምግብ ልሰራ ነው። ስጋ ነው የምሰራው። ሙገልገል ይሉታል እነሱ። ያው እኛ እንደ ወጥ በምንሰራው በርበሬ ስለምንጨምር እንደ ወጥ ነው። ሽንኩርቴን ከትፌያለሁ እና በዚህ ሁኔታ ስጋዬ ከትፌያለሁ አዘጋጅቻለሁ። እኔ ያው በአንድ እጄ ስለምቀርጽ እንደዚህ ካላዘጋጀሁ መጀመሪያ ካሜራ ከመክፈቴ በፊት አይመቸኝም። ቲማቲም ሰልሳ እና ቲማቲም ጨምሬ ፈጭቼ ነው እና በዚህ ሁኔታ ሽንኩርቴን አቁላላለሁ። ኢንሻአላህ እንቀጥላለን ማለት ነው። እና በተረፈ ሰላም ናችሁ? ደህና ናችሁ? ጤና ስራ እየበረታችሁ ነው ሁላችሁም ባላችሁበት። አላህ ሰላም ያብዛልን ለሁላችንም። ዘይቴን ጨምር ብዙም አልጨምርም፣ ስጋው ቅባት ስላለ ከስር ጮማ ነው። ሌላ ግን ዘይቱን ጨምራለሁ። ጨምርን ብዙ ስላችሁ በቃ የበቃ እንዳይመስል ብዙ ጨመርኩ። ዘይቱ ደግሞ ከሌለ ይሄው ሽንኩርቴን እያቁላላሁ ነው በዚህ ሁኔታ። ይሄ ደግሞ ስፈቀፍቅ የገባ ትልቅ ነገር አለ። ይሄን ይዳም ነው ምን ይዳም አይደለም ነካ እንትን ሙገልገል ነው። ይዳም ሲሆን እንትን ይጨመራል፣ አትክልት ይጨመራል። ይዳም ሲባል አሁን እዚህ በሳውዲ ይዳም የሚሉት አትክልት ምናምን ተጨምሮ የሚሰራ ነው። ሌላ ሀገር ሳሎና ነው የሚሉት ማለት ነው። ወደ ዱባይ ሳሎና መሰለኝ የሚሉት። አዎ ይሄ እኛ ይዳም የምንለው። ይሄ ደግሞ እንደ ሙገልገል ነው ማለትም ስጋ። አሁን እኛ ስጋ ወጥ ስንሰራ እንዴት ነው ስጋ ወጥ አይደል የምንለው? አትክልት ወጥ አንለውም መቼ፣ ስጋ ወጥ ነው የምንለው። ስለዚህ ይሄ ደግሞ ሙገልገል ነው። መስኮቱ ፈስ ስለሚያስገባ ሽንኩርቱን አንድ ተኮስ ቡናን እያፈላሁ ነው። አቤት ደስ አይልም? እንጠጣ። ይህ ይፈስ ነው። እዚሁ አቁሙኝ። ማስማ የሌለው ቡና ሲፈስ አያማክር። ባይዛዊ ቡና ወርዳለሁ ብያቸዋለሁ። እያመመኝም እጠጣለሁ፣ ግን ከጠጣሁ በኋላ ውሃ እጠጣለሁ። ይኸው ውሃ የምጠጣው እንዴት እንደታውቃላችሁ? በዚህ ሙሉ ውሃ እጠጣለሁ። በዚህ ሞላውና ቀዝቃዛ ውሃ ቡናውን ከጠጣሁ በኋላ ጥቅም አለው። ለምን? የደም ሀዲዳችን የቀነሰ ከሆነ ቡና ደግሞ ስጠጡ ስለሚብስ፣ ቡና ከጠጣን በኋላ ደግሞ ውሃ ስንጠጣ ማለት ነው እንደዚህ በዛ ያለ ውሃ ስንጠጣ ጥሩ ነው። እና እንደዛ የምትጠጡ ልጆች፣ ቡና የምትጠጡ ልጆች ውሃ እንደዚህ ከኋላ ውሃ ጠጡ፣ ጥሩ ነው ማለት ነው። እና ፈልቶ አውርጄዋለሁ። ይስከንና ቀዳዋለሁ። ሽንኩርት ያያችሁ ሽንኩርት አስገባሁበት። ስጋዬን ልጨምር ነው። አቀላቅዬው እመጣለሁ። ለማቀላቀል በአንድ እጄ አይመችም፣ በአንድ እጄ ድስቱን ካለያስ ነው። ቡናዬን ልቀዳ ነው፣ እንጠጣ ነው።
ኑን ጠጣ። ብስሚላ ዋ ይሄው ቅመሜ ልጨምር ነው። ይኸውላችሁ ከሙን ነው ከዝብራ ከሙን አይደለም በመሸከል ነው ባህር መሸከል ከዝብራ ከሙን በርበሬ ፍልፍል አስዋድ ይሄ ሚጥሚጣ ነገር ነው። ይሄ ደግሞ ሄል ነው ቀረፋ ማለት ነው። ይሄ እርድ ነው። ይሄ ሌሞን ነው። አሁን በእኛ ሀገር ይሄ ቅመሞች ላዘጋጅ ብትሉ ውድ ነው። ሲጀመርም እኮ በዶሮ ወጥ ምናምን የሚጨመረው ብዙዎቹ ዶሮ ወጥ ላይ የሚጨመሩ ናቸው። ስጋ በአንድ እጄ ማስተካከል ምንም ማንቀሳቀስም አልችልም። አሁን ይሄን ልጨምርና